አንዳንድ ቤተሰብ ያስመሰግናል፣ ያስከብራል፣ በጣም ብዙ መልካም ነገሮችን ያስተምራል። የአብርሃም ቤተሰቦች በዚህም ሳምንት ያሳዩን ይህንን ነበረ። ሰላም ውድ የአገሬ ልጆች፣ በሀገር ውስጥም በውጭም ያላችሁ እንደምን ሰነበታችሁ? ዛሬም ወደ እናንተ ለየት ያለ መረጃ ይዘንላችሁ መጥተናል። የአብርሃምና የሩት ቤት በጣም ብዙ ችግሮችን፣ መከራዎችን እንዲሁም ደግሞ ደስታዎችን አሳልፏል። የአሁኑ ግን ከበድ እያለ እየመጣ ይመስላል። እንዴት ናችሁ ቤተሰቦቻችን? አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና ወደ እናንተ አዳዲስና ትኩስ የሆኑ መረጃዎችን እንዲሁም ደግሞ ያልተነገሩ ሚስጥሮችን ይዘንላችሁ እንመጣለን። በዚህም ሳምንት አብርሃም ያለፈውን በጣም የተበሳጨበትንና ያዘነበትን ልጁን የመከልከል ስሜት ለቤተሰቦቹ አስረድቶና አማክሮ ልጁን ለማየት እንዲሁም ደግሞ በሩታ በኩል ያለውን ችግር ለቤተሰቡ እንድታሳውቅ ለማስረዳት ወደ ቤቱ ተመልሶ ቢመጣም ዛሬም የገጠመው ነገር ከባድና የሚያበሳጭ ነገር ነበረ። ያሳዝናል። የሩታ ቤተሰቦች እንዲሁም አጠገቡ ያሉ ሰዎች መብሰል የሚቀራቸው ማገናዘብ የሚቀራቸው ይመስለናል። ምክንያቱም በየሳምንቱ የሚያሳዩን እያደረጉት ያለው ድርጊት ሁላችንንም ያሳዘነ ሆኗል። አብርሃም በመልካምነቱና በየዋህነቱ ነገሮችን ለማስተካከል የሄደበት ርቀት ሁሌም የምናመሰግነውና ልናከብረው የሚገባ ነው። አንዳንድ ቤተሰብ ልጁን ቀርጾ አንጾ የአስተዳደግ ሁኔታው መልካም ከሆነ መጨረሻው ሊሆን የሚችለው እንደ አብርሃም ትልቅ ትዕግስት መያዝ እንዲሁም አክብሮት መኖር ነው። የአብርሃምን ወንድምና እህት አብረው ከአብርሃም ጋር ወደ ቤቱ ቢያቀኑም የሜሮንና የዳኒ አቀባበል ግን እጅግ በጣም የሚያበሳጭ የሚያናድድ እንዲሁም ከአንድ ከበሰለ ሰው የማይጠበቅ ነው። ያደረጉት ነገር በየሳምንቱ አሁንም ስህተትን በስህተት መሸፈን ሆኗል። አብርሃም ወደ ቤቱ ተመልሶ መጥቶ እህትና ወንድሙን ይዞ ሩታን ለማናገር ችግራቸውን ለመፍታት ለልጃቸው ያለውን ቦታ ለማሳየት ቢሞክርም በዳኒና በሜሪ በኩል አሁንም ትልቅ ጫናና ግፊት እየተደረገባት ያለችውን ሩታን አሁንም ባህሪዋን ሳታስተካክል ከስህተቷ ሳትማር ደግማ ሌላ ስህተት እየሰራች ትገኛለች። በአብርሃም ወንድም በኩል የቀረበላቸው ነገሮችን እንዲያስተካክሉ አሁን ያለባቸው ነገሮች እንደሚያልፉ ልጃቸውን የማየት መብት እንዳለው አብርሃም ለማስረዳት ቢሞክርም በሜሮን በኩል ጭራሽ እንዳያወራ እንዳይናገር እንደዚህ አይነት ንግግሮችን ደግሞ ካፉ እንዳያወጣ ነበር ስትናገር የነበረው። ይህም ስህተት ነው። ሩታ መናገር የሚገባት ስትጠየቅ ማውራት የሚገባት መሆን ሲገባት ጭራሽ ነገሮችን እያጋጋለች ችግሮች እንዲሰፉ በዚህ በቤተሰብ መሀል ብጥብጦች እንዲቀጥሉ እያደረገች ይመስለናል። የአብርሃም ወንድም አሁንም ነገሮችን አብርደው በዚህ መንገድ መሄድ እንደሌለባቸው ሩታ ቤተሰባቸው እንደሆነች እንደ እህታቸው እንደ ቤተሰብ እንደሚያዩዋት እሷ እንድትጎዳ እንደማይፈልጉ ይህንን ደጋግሞ እያሳወቃቸው ነበር። ነገር ግን ሩታ መልስ መስጠት የምትፈልገው ባለፈ ታሪክ ሲሆን አሁን ላይ ያለውን ነገር ለማስተካከል ምንም ፈቃደኛ አይደለችም። አንዳንድ ትዳር ውስጥ ግንኙነት የፍቅር ግንኙነት ውስጥ ብዙ ችግሮች ሊፈጠሩ ይችላሉ፣ ስህተቶች ሊፈጠሩ ይችላሉ። ነገር ግን እነዛ ሰዎች ችግራቸው መፍታት ያለባቸው በቤተሰብ መሀል ሶስተኛ ወገን አስገብተው ሳይሆን እራሳቸው ባልና ሚስት ሊሆን ይችላሉ። ፍቅር ላይ ያሉ ከሆኑ እነዛ ጓደኛሞች መሆን ይገባቸዋል ብለን እናስባለን። ምክንያቱም ትዳር ላይ ሶስተኛ ሰው ጣልቃ ከገባ ነገሮች እየተበላሹ እየጨመረ ነው እንጂ የሚሄደው የመስተካከል ሁኔታው በጣም የቀነሰ ነው። እንደ ኢትዮጵያ ባህል አስታራቂዎች ቤተሰቦች፣ አጠገብ ያሉ ጓደኞች ሊሆኑ ይችላሉ። ነገር ግን እነዚህ ሰዎች ምን ያክል ነው ለኛ አቅርቦታቸው? ምን ያክልስ ነው ያ ትዳር እንዳይፈርስ እንዲጠነክር የሚያደርጉት የሚለው ጥያቄ የሚያስነሳ ነው። ለዛም ነው የአብርሃም ቤተሰቦች እጅግ በጣም መልካሞች፣ አብርሃም ትዳሩ እንዲያጣ እንደማይፈልጉ፣ ሩታም ቢሆን ልጃቸው እህታቸው እንደሆነች ሁሌም አቅርበው ይናገራሉ። በሩታ በኩል ያሉ ሰዎች ግን ያልበሰሉ ያልተረጋጉ ህይወትን ትዳርን ያላዩ ሰዎች ናቸውና ነገሮችን ተረጋግቶ የማሰብ የማስተካከል ሁኔታቸው እጅግ በጣም የወረደ ነው። ሩታም ካለፈው ታሪኳ ተምራ የልጇን አባት ተቀብላ ነገሮችን ለማስተካከል ሲገባት ቀን በቀን የምታካሂደው እርምጃ ስህተትና መሆን የሌለበት ነገር ነው።
አሁንም ቢሆን አብርሃምና የአብርሃም ቤተሰቦች ይህ ትዳር እንዳይፈርስ ልጃቸውን በጋራ በመልካም ሁኔታ እንዲያሳድጉ የእናትና የአባት ፍቅር ልጅ አግኝቶ እንዲያድግ ብዙ እርምጃዎችን እየሄዱ ነው። ሩታስ? ይህ የሁላችንም ጥያቄ ነው። ምን እያደረገች ነው? ምን እያሰበች ነው? ከአጠገቧ እየተደረገ ያለው ነገር ምንድን ነው? ዳኒ ምንድን ነው የሚፈልገው ከሩታ? ሜሪስ ምንድን ነው እሱ የምትፈልገው? ይህ የሁላችንም ጥያቄ ነው። ምክንያቱም ትዳሩ እንዲቀጥል፣ ነገሮች እንዲስተካከሉ፣ ነገ ላይ ያለው ተስፋ እንዲቀጥል የሚያደርግ ነገር አሁንም እያደረጉ እንዳልሆነ እያየን ነው። ቤተሰቦቼ አሁንም እናንተ ሀሳባችሁን ኮመንት ላይ አስፍሩልን። ውድ የሀገሬ ልጆች አሁንም ቤተሰብ በመሆን ሰብስክራይብ በማድረግ አብራችሁን እንድትቆዩና እያንዳንዱን ሚስጥር እርምጃ ወደ እናንተ የምናደርስ ይሆናል። ቤተሰብ ስለሆናችሁንም እናመሰግናለን። ቀጣይስ በሩታና በአብርሃም መሀል ምን ይፈጠራል? አሁንም የአብርሃም ቤተሰቦች ነገሩን ለማረጋጋት ሊያወሯት እንደሚፈልጉና በተረጋጋ መንፈስ ውስጥ ሆና አጠገቡ ያሉትን ሰዎች አርቃ ወደ ትዳሯ ወደ ህይወቷ እንድትመለስ እየመከሯት እየገጸጿት እንደ እህት አቅርበው እያቀረቧትና እያስተካከሉ ነገሮችን መሄድ እንዳለባቸው እያስረዷት ነው። ሩታስ ትቀበል ይሆን? ቀጣይስ አብርሃም ልጁን በነፃነት ያገኝ ይሆን? ውድ የሀገሬ ልጆች አብራችሁን ስላላችሁ እናመሰግናለን። በሀገር ውስጥም በውጭም ያላችሁ፣ በስደት ያላችሁ፣ በተለያየ ሀገራት ያላችሁ አሁንም ሰብስክራይብ በማድረግ ወደ እናንተ የተለያዩ አዳዲስ የሆኑ መረጃዎችን የምናደርሳችሁ ይሆናል። አሁንም ሰላማችሁ ይብዛ። በያላችሁበት ሰላም ቆዩን።